ሁለተኛ የሆነን ሰው ለማስቀናት ወይም ደግሞ የሆነን ሰው ለመርሳት በፍጹም ከወንድ ጋር መሆን በጣም ሮንግ ነገር። በጣም በተለይ በዚህ ዘመን ሰዎች ይውላችሁ እዚህ አይዲያ ላይ በደንብ ማስቀመጥ ፈልገው ነገር አለ። አንዳንዴ ሰዎች በዚህ ዘመን በጣም የሚመክሩን ሀሳብ አለ፣ ሴትና ወንድ ሴም እንደሆንን ምናምን ይመቻችሁ ላይ እሱ ጋር ክርክር አለ። ማን ፖይንት ግን የፈለገ ነገር ቢሆን የሴት ልጅ ክብሯ አይደለም ማተር ማረጉን እኛ ወንዶች ሳይሆን ራስሽ ታውቂዋለሽ ህሊናሽ ውስጥ እስማራባት ስለ ወንድም አይደለም ጉዳዩ ያረታችሁኛል። ሶ የሆነን ወንድ ለመርሳት ወይም ደግሞ የሆነን ወንድ ለማስቀናት ከሌላ ወንድ ጋር ለመሆን መሞከር፣ ከሌላ ወንድ ጋር ማይሆን አይነት ግንኙነት ውስጥ መግባት ዋጋ ያስከፍልሻል። ያኛውን ሰውዬ ብታገኙም አይጠቅምሽም፣ በኮምፒቲሽን ስለሆነ ያመጣሽው። ከዛ በተረፈ ደግሞ አንድ ስቴፕ አንቺ ላይ ያለሽን ነገር ይቀንሳል። ይሄን ስል የሚያናድዳቸው ሰዎች አሉ። በእርግጥ ከዌስተርኑ እየወሰድን ያለው በጣም እብደት የሆነ ነገር አለ። ይኸውላችሁ ይሄ ከብዙ ወንዶች ጋር መሆንን ምንም ጉዳት እንደሌለው አክት የሚያደርጉ ሴቶች አሉ። እኔ ይህንን ፖይንት ለማስረዳት ተረታችሁ፣ ይህንን ፖይንት ለማስረዳት ሴት ልጅ እንደዚህ ነች ምናምን አለለም። አንቺ ራሱ ስለምታውቂው ከብዙ ወንድ ጋር ተኝተሽ ስትጠይቂ ከአንድ ወይ ከሁለት ነው የምትይው ራስሽ፣ እኔ ሳልነካሽ። ምክንያቱም ከብዙ ወንድ ጋር መሆን ዲፕ ዳውን ህሊናሽ ራሱ ያውቋል። ይህንን ስል በጣም ብዙዎቻችሁ ሶሻል ሚዲያ ኮመንት ላይ እንደምትመጡብኝ አውቃለሁ፣ ግን ዩ ኖው ኢት ተረታችኛል። ሲጀመር ምን አይነት ቁስል ሲነካ ሰው ትሪገር እንደሚሆንም አውቃለሁ አይደል? ማን ትሪገር ይሄ ሀሳብ ማ ትሪገር እንደሚያደርገውም አውቃለሁ። ምንም እንትን የለውም። አንዳንድ ነገሮች ዲቤት ላይ ገብቶ ጉንጭ ማልፋት ስለሚሆን የምንተዋቸው ነገሮች አሉ እንጂ ምንም ጥያቄ የለውም። ምንም ጥያቄ የለውም። አንቺም ብትሆኚ ብትቺ በክብር በሰላም መኖሩን ተመርጫዋለሽ። ይሄ ሲባል ብድግ ይሉልህና ወንድም ልጅ በክብር አዎ መኖር አለበት ወንድም ልጅ በክብር። እሱን ሌላ ቶፒክ ላይ እናወራዋለን። እያወራን ያለ ነው ስለ ሴቶች ስለሆነ ተረታችሁኛል። ሁለተኛ ወንድ ልጅ ገደል ስለገባ አንቺም በፍቅር ገደል ትገቢያለሽ ማለት አይደለም።